ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በምስራቅ አማራ ቀጠና በአራት ግንባሮች በተደረገ ተጋድሎ 27 የአገዛዙ ወታደሮች ሲገደሉ አንድ ብሬንና 14 ክላሽንኮቭ መሳሪያ መማረኩ ተነገረም። ውጊያው ከትላንት በስቲያ ጀምሮ ለሁለት ቀናት የተደረገ ሲሆን በዋግ በቡግና በላስታና በመቄት የጥላት አከርካሪ የተሰበረባቸው ግንባሮች ናቸው። ከወደ ፋኖ ከተሰነዘረባቸው ከባድ ጥቃት ጋር ተዳምሮ የአገዛዙን ስሁት መንገድ የተቃወሙ 10 አለቃ መሐመድ ሰይድና ምክትል 10 አለቃው ከነሙሉ ትጥቃቸው ወደ ፋኖ ተቀላቅለዋል። መረጃው በዝርዝር ይቀርባል። በሌላኛው መረጃችን በሰሜን አማራ ቀጠና በጓህላ ከተማ በተደረገ ተጋድሎ 11 ወታደሮች ሲገደሉ 6 ወታደሮች መቁሰላቸው ታወቀ። ዛሬ ከንጋት ጀምሮ በአራት ግንባሮች በተደረገው ተጋድሎ የፋኖ ኃይሎች በፈጸሙት የስቦ መምታት የጦር ታክቲክ የጠላት አከርካሪን በመስበር ነው ድል የተቀዳጁት። በዚህ ማጥቃት ፋኖ ከቡድን መሳሪያዎች ጀምሮ እስከ ከባባድ መሳሪያዎች በጠላት ላይ በመጠቀም ውጊያውን በበላይነት መርቷል። መረጃው በዝርዝር ተይዟል። በሌላኛው መረጃችን በሬማ ከተማ ዙሪያ የሚኖሩ የድሬ ቀበሌ ነዋሪዎች ላይ የብልጽግና ኃይል ያልተመጣጠነ ግብር በመጣል ለማስከፈል እየተንቀሳቀሰ ባለበት በፋኖ ከባድ እርምጃ ተወስዶበታል። በዚህም በርካታ ወታደሮች ሙትና ቁስለኛ ተደርገዋል። ቀጠናው በፋኖ ቁጥጥር ስር ገብቷል። መረጃውን በዝርዝር ታደምጡታላችሁ። ከውጭ ከያዝናቸው መረጃዎች መካከል በዓለም አቀፉ የነዳጅ ንግድ ውስጥ ትልቁን ድርሻ የምትይዘው የሆርሙዝ ሰርጥ በአሁኑ ወቅት የሀያላን ሀገራት የጦር መርከቦችና የኢራን ድብቅ የባህር ስር ፈንጂዎች የሚፋጠጡባት ቀጥተኛ ውጥረት መሆኗ ተነግሯል። በዚህ ቀጠና ያለው ውጥረት ተባብሷል። መረጃውን በዝርዝር ይዘነዋል። ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ። ከመረብ ሚዲያ እነዚህንና ሌሎች የዛሬ መጋቢት 7 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በጓህላ ከተማ በተደረገ ተጋድሎ 11 ወታደሮች ሲገደሉ 6 ወታደሮች መቁሰላቸው ታወቀ። ዛሬ ከንጋት ጀምሮ በአራት ግንባሮች በተደረገው ተጋድሎ የፋኖ ኃይሎች በፈጸሙት የስቦ መምታት የጦር ታክቲክ የጠላት አከርካሪን በመስበር ነው ድል የተቀዳጁትም። በዚህ ማጥቃት ፋኖ ከቡድን መሳሪያዎች ጀምሮ እስከ ከባባድ መሳሪያዎች በጠላት ላይ በመጠቀም ውጊያውን በበላይነት በመምራት ነው ለድል የበቃው። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ በጓላ ከፍተኛ ቦታዎች የጠላት ኃይልን በጥይት አራር ሲቆላው እንደዋለ ነው የታወቀው። ዛሬ መጋቢት 7 2018 ዓ.ም ከንጋት ጀምሮ በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮርና ሜጀር ጀነራል ውባንታ ባተ ኮር አንድ ብርጌድ በጥምረት ከማለዳ ጀምሮ በአራት አውደ ግንባሮች የጠላት ኃይልን ስቦ በማስገባት አይቀጡ ቅጣት ሲቀጡ ውለዋል። ውጊያው በተጀመረ በጥቂት ደቂቃዎች ውስጥ ጓህላ ከተማን መቆጣጠር የተቻለ ሲሆን ፋኖ በዚህ ውጊያ ከሞርተር ጀምሮ እስከ ቡድን መሳሪያዎች በመጠቀም ነው የጠላት አከርካሪን በመስበር ድል የተቀዳጀው። ከጠላት ምሽግ ድረስ ዘልቆ በመግባት በቦምብና በክላሽ ጨበጣ በተደረገው ተጋድሎም ፋኖ በርካታ የጠላት ኃይሎችን በመደምሰስ የጦር መሳሪያዎችን ማርኮ ታጥቋል። ከጓላ በስተደቡብ አቅጣጫ ጨውጫዊት ከሚባለው ከፍተኛ ተራራማ ስፍራ ላይ የመሸገው የጠላት ኃይል በፋኖ ድሽቃ ከፍተኛ ምትን ያስተናገደ ሲሆን በተጨማሪም ስኬታማ የሆነ የሞርተር ጥቃት ተፈጽሞበት ካምፑ መውደሙ ተነግሯል። በዚህ ትንቅንቅ 11 ወታደሮች መገደላቸው ሲታወቅ ይህ አስከሬናቸው በስፍራው ወርቆ የተገኘ ነው ተብሏል። ከዚህ በተጨማሪ አገዛዙ ወታደሮች ሲሸሹ በተሽከርካሪ በርካታ አስክሬን ጭነው መውሰዳቸውን የታወቀው። በተጨማሪም 6 ክፉኛ የቆሰሉ ወታደሮች ተይዘዋል። ይህ በእንዲህ እንዳለ 2 ቀናት በፊት ማለትም መጋቢት 5 2018 ዓ.ም በበላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮር ጎንደር የበጋሻው ክፍለ ጦር አሃዶች ወራሃሎ ዙሪያ ማዛርብ፣ ዝሁር፣ አላንጌና ፈንጣን ተብሎ በሚጠሩ አካባቢዎችን ጨምሮ ከብልጽግናው ወንበር አስጠባቂ ኃይል ጋር ውጊያ የተደረገ ሲሆን በዚህም በርካታ የጠላት ኃይሎች ሞትና ቁስለኛ ተደርገዋል። ወደ ሌላኛው መረጃችን አለፍን። በምስራቅ አማራ ቀጠና በአራት ግንባሮች በተደረገው ተጋድሎ 27 የአገዛዙ ወታደሮች ሲገደሉ አንድ ብሬንና 14 ክላሽንኮቭ መሳሪያ ተማረከም። ውጊያው ከትላንት በስቲያ ጀምሮ ለሁለት ቀናት የተደረገ ሲሆን በዋግ በቡግና በላስታና በመቄት የጠላት አከርካሪ የተሰበረባቸው ግንባሮች ናቸው። ከወደ ፋኖ የተሰነዘረባቸው ከባድ ጥቃት ጋር ተዳምሮ የአገዛዙን ስሁት መንገድ የተቃወሙ 10 አለቃ መሐመድ ሰይድና ምክትል 10 አለቃው ከነሙሉ ትጥቃቸው ወደ ፋኖ
ተቀላቅለዋል። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ 303ኛ ኮር በዋግ በላስታ በመቄትና በቡግና በሰፊው በተንቀሳቀሰ የሰሜን ምስራቅ ዕዝና የደቡብ ዕዝ ሰራዊት ላይ ከባድ እርምጃ በመውሰድ ድል ተቀዳጅቷል። ትላንት በስቲያ መጋቢት 5 2018 ዓ.ም ረፋድ ጀምሮ መነሻውን ከላሊበላ ሹምሸዋ በሶስት አቅጣጫ ማለትም በእርፋ በጉልበት ተራራና በሙጫ በረት ያደረገ የጥላት ኃይል 19ኛ ክፍለ ጦርና ጠቃሎ በሚል በሌሊት የተንቀሳቀሰ ቢሆንም ጥላት ባላስበውና ባልጠበቀው የተቀጠቀጠ ሲሆን በዚህም 10 ወታደሮች ሲደመሰሱ 17 በላይ የሚሆኑት ቁስለኛ ሆነዋል። በሶስት አቅጣጫ ማለትም በደሃናም ዶወርቅ ወደ ቆብ፣ ካይና ቡግና በብርኮ ወደ ቆብ እንዲሁም በዶሮ ላባ ጎንደር በርቅዱስ ሀርቤ የተንቀሳቀሰ ሲሆን ብርኮ ላይ በተደረገ ውጊያም 19ኛ ክፍለ ጦር በ5 ቦታዎች ማለትም በምሳናው በር፣ በጭቃው፣ በቴሌው፣ በውርሽምና በብርኳኳ ላይ ማጥቃት ያደረገ ሲሆን ብርኮና ብርኳኳ ላይ 2 ድሽቃ ተኳሾችን ጨምሮ 27 የጠላት ሰራዊት ሲደመሰስ 14ቱ ጥቁር ክላሽ ከነሙሉ ትጥቁ ተማርኳል። በሌላ መረጃ 19ኛ ክፍለ ጦር አባት አርበኞች በደሃናም ዶወርቅ የመጣውን የጠላት ኃይል ሲያርበደበዱት የዋሉ ሲሆን 1 ብሬን፣ 8 ጥቁር ክላሽ ሲማርኩ 8 የጠላት ኃይልን ደምስሰዋል። በመጨረሻም በብልጽግና መከላከያ ሰራዊት ደቡብ ዕዝና 204ኛ ኮር 38ኛ ክፍለ ጦር አባል የሆኑት 10 አለቃ ዮሐንስ ወንድሙና ምክትል 10 አለቃ መሐመድ ሰይድ 2 ጥቁር ክላሽ፣ 6 ካዝና፣ 2 የደረት ትጥቅ፣ 420 ክላሽ ተተኳሽ፣ 6 የእጅ ቦምብ በመያዝ 30ኛ ክፍለ ጦርን ዛሬ ማርፈጃውን ተቀላቅለዋል። ወደ ሌላኛው መረጃችን አለፍን። በሬማ ከተማ ዙሪያ ድሬ ቀበሌ ነዋሪዎች ላይ የተጣለውን የግዳጅ ግብር ማለትም ከአቅም በላይ የሆነ ግብርን ለመሰብሰብ በተንቀሳቀሰ የጠላት ኃይል ላይ ብርቱ እርምጃ ተወሰደም። የአገዛዙን ዕድሜ በማራዘም በህዝባችን ላይ ተጨማሪ የመከራና የጭቆና ዓመታትና የባርነት ዘመን ለመጫን በአገዛዙ ወታደሮች በየቀኑ እየተጨፈጨፈ ያለው የአማራ ህዝብ በጉልበት በማስገደድና በኃይል ድብደባ በመፈጸም ግብር ለመቀበል በተንቀሳቀሱ የአገዛዙ ወታደሮች ላይ ነው ብርቱ እርምጃ የተወሰደው። በሸዋ ጠቅላይ ግዛት ህዝብ በረሃቤት አውራጃ የሚዳና ሬማ ወረዳ በሬማ ከተማ አቅራቢያ ዛሬ መጋቢት 7 2018 ዓ.ም እኩለ ቀን ላይ በከተማው ዙሪያ ያሉ የድሬ ቀበሌ ነዋሪዎች አቅማቸው በላይ በሆነ መልኩ ግብር ተጥሎባቸው ይህንን ግብር ለመሰብሰብ የጠላት ኃይል ተንቀሳቅሶ ነበረ። የወረዳው ሰላም አስከባሪ አመራሮች መንገድ በመሩት በዚህ ተጋድሎ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር በጀግናው አስማረ ሻለቃ መብረቃዊ እርምጃ ተወስዶባቸዋል። ጠላት እየተንቀሳቀሰ መሆኑ መረጃ የደረሳቸው በቦታው ላይ ተወርሮ የተገኙት የክፍለ ጦሩ አስማረ ዳኝ ሻለቃ ቃኞች በወሰዱት ድንገተኛ ጥቃት በሬማ ከተማ ዙሪያ የድሬ ቀበሌ ነዋሪዎችን ያለ ፈቃዳቸው ለአገዛዙ ዕድሜ ማራዘሚያ የተጣለባቸውን ገንዘብ እንዲከፍሉ ኃይልን በመጠቀም ጭምር እያስገደዱ የነበሩ ወታደሮች ላይ ነው እርምጃው የተወሰደው። አስማረ ዳኝ ሻለቃ በወሰዱት መብረቃዊ ጥቃት የአገዛዙ ሰላም አስከባሪ አባል በሆነው አገዛዙ የወረዳ ሚሊሻ ጠርናፊ አባል የሆነም አቶ ሽትያ ባቡን ጨምሮ ሌሎች በርካታ የሚሊሻ አባላትና የብልጽግና መከላከያ ሰራዊት አባላት እርምጃ ተወስዶባቸዋል። የጦር መሳሪያቸውን በፋኖ ተማርኳል። ቀጠናው በአሁን ሰዓት በፋኖ ቁጥጥር ስር ገብቷል። ወደ ሌላኛው መረጃችን አለፍን። ከ3400 ሰራዊት በላይ እንደከዳ ብልጽግና አመነም። ብልጽግና በተደጋጋሚ ወጣቱን እያፈነ በጦል ላይ በብር ሸለቆና በተለያዩ ወታደራዊ ማሰልጠኛ ካምፕ ቢያሰለጥንም የታጠቀውን መሳሪያ እያዘ ፋኖን እየተቀላቀለበት ይገኛል። በአማራ ክልል በግዳጅ ከሰለጠነ ሚሊሻና አድማ ብተና አባላት መካከል በአንድ ወር ውስጥ ብቻ ከ3400 ሰራዊት በላይ መክዳቱን ብልጽግና በግምገማው ማመኑ ተነግሯል። ብልጽግና 27000 ቻይና ስሪት ክላሽ ግዥ መፈጸሙ የሚታወቅ ሲሆን ከዚህ ውስጥም ከግማሽ በላይ የሚሆነው ሰራዊት የሰጠውን መሳሪያ ይዞ ፋኖን መቀላቀሉን፣ ግማሹም የደረሰበት መጥፋቱ ተረጋግጧል። ከሰለጠነው ሰራዊት 70% የሚሆነው መሳሪያውን እንደያዘ የከዳ ሲሆን 3400ዎቹ ከነመሳሪያቸው ፋኖን የተቀላቀሉ መሆኑን ብልጽግና በዝግ ስብሰባው ማረጋገጡን መረጃዎች ሾልከው ወጥተዋል። በዚህም የተነሳ ለመልሶ ማደራጀትና ስልጠና ይሆን ዘንድ በአማራ ክልል ውስጥ ሀብት አሰባሰቢያ አዲስ ኮሚቴ ኮማንድ ፖስት ተመስርቷል። ይህም ደግሞ በክልሉ ቢሮ ኃላፊዎች ደረጃ በተዋረደ ሰራተኞቻቸው እቅዱን በማወያየትና ሰራተኛው ከደሞዙ በተከፈተው አካውንት ገቢ እንዲያደርግ ሰራተኞቹ በሚገኙበት ማህበረሰብ ክፍል ስለ ሀብት ማሰባሰቡ በቂ ግንዛቤ እንዲሰጡ አቅጣጫ ተሰጥቷል። በዚህ የኑሮ ውድነት ውስጥ ያለ መንግስት ሰራተኛና ነጋዴው ማህበረሰብ ይህንን የሚሸከም ትከሻ ስለሌለው ፋኖ እንዲቀላቀልና ትግሉን በአጭር ጊዜ ውስጥ በጋራ እንዲቋጭ ጥሪ እናቀርባለን ብሏል። ፋኖ ወደ ሌላኛው መረጃችን አለፍን። በሰሜን ወሎ ዞን ሀብሮ ወረዳ በከለቦና በመርኮታ ሊካሄድ የነበረ የፋሽስቱ ብልጽግና ስብሰባ
ተበተነም። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 101ኛ ኮር 35ኛ ክፍለ ጦር በሰሜን ወሎ ዞን አብሮ ወረዳ በከለቦና በመርኮታ ቀበሌዎች ለስብሰባ ከፍተኛ ቁጥር ባለው ሰራዊት ታጅቦ በተንቀሳቀሰ ካድሬ ላይ በወሰደው እርምጃ ስብሰባው እንዲበተንና እቅዱ እንዲከሽፍ ማድረግ ችሏል። ወደ ሌላኛው መረጃችን አለፍን። በአየር ወለድ ኮማንዶ 105ኛ ክፍለ ጦር የሰው ሀብት ክፍል ኃላፊ ሻምበል አዛዡ እንዲሁም የመረጃ መሐንዲስ ባለሙያውን ጨምሮ አንድ ጋንታ የኮማንዶ አባላት ፋኖን ተቀላቀሉ። 9 የኮማንዶ አባላት ሙሉ ትጥቃቸውን እንደያዙ ነው ወደ ፋኖ የገቡትም። ወታደሩ ከፋኖ የሚሰነዘረበትን በትር መቋቋም ካለመቻሉ በተጨማሪ አገዛዙ እየሄደበት ያለውን የጸረ አማራነትና ሀገር አውዳሚነትን መንገድን በመቃወም በገፍ ከስምሪት ቀጠናው በመጥፋት ፋኖን እየተቀላቀለ መሆኑን መረብ ሚዲያ ከየግንባሩ ካሰባሰበው መረጃ ለማረጋገጥ ችሏል። በአየር ወለድ ኮማንዶ ዕዝ 105ኛ ክፍለ ጦር አባል የነበሩ 9 የኮማንዶ አባላት ተሰማርተውበት ከነበረው በምዕራብ ወሎ ግንባር ወግድ ወረዳ ጠፍተው በመውጣት በምዕራብ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ንጉስ ሚካኤል አሊ ኮር መብረቅ ክፍለ ጦርን ተቀላቅለዋል። መብረቅ ክፍለ ጦርን ከተቀላቀሉት እነዚህ ኮማንዶዎች መካከል 105ኛ ክፍለ ጦር የሰው ሀብት ክፍል ኃላፊና መረጃ መሐንዲስ ባለሙያ እንዲሁም አንድ የሻምበል መሪ የተካተቱ መሆናቸውንም ነው ምኒልክ ዕዝ በህዝብ ግንኙነት መምሪያው በኩል ለመረብ ሚዲያ በላከው መረጃ ያስታወቀው። በተያያዘ ዜናም የሪፐብሊካን ጋርድ ኃይሉ፣ ኮማንዶ ኃይሉ፣ መሰረታዊ ወታደሩ፣ ፌዴራል ፖሊሱና አድማ ብተናው እንዲሁም ምኒሻው በገፍ እየፈለሰ ወደ ፋኖ መቀላቀሉን ቀጥሏል። ዛሬ ደግሞ 3 የአድማ ብተና አባላት ፋኖን ተቀላቅለዋል። ሎሌውና ገርድና ገብሩ የሆነው በአዴን ያደራጀው ሰራዊት አድማ ብተናም 24ኛ ሬጅመንት 2ኛ ሻምበል አባል የነበሩ 3 ወታደሮች ከነሙሉ ትጥቃቸው ምኒልክ ዕዝ 101ኛ ኮር 35ኛ ክፍለ ጦርን ተቀላቅለዋል። አመራሮችም ከፍተኛ አቀባበል አድርገውላቸዋል። በሰሜን ወሎ ዞን ጉባ ላፍቶ ወረዳ በወልዲያ ከተማ አቅራቢያ ባሉ ቀጠናዎች መሽጎ የሚገኙ የአድማ ብተና ኃይል እየፈረሰ ፋኖን እየተቀላቀለ ይገኛል። የተከበራችሁ አድማጭ ተመልካቾቻችን ወደ ውጭ መረጃዎቻችን አለፍን። በዓለም አቀፍ የነዳጅ ንግድ ውስጥ ትልቁን ድርሻ የምትይዘው የሆርሙዝ ሰርጥ በአሁኑ ወቅት የአያላን ሀገራት የጦር መርከቦችና የኢራን ድብቅ የባህር ስር ፈንጂዎች የሚፋጠጡባት ቀጥተኛ ውጥረት ቀጠና ሆናለች ተባለም። ኢራን ቀጥተኛ የጦርነት ግጥሚያ ከመግጠም ይልቅ ሚዛናዊ ያልሆነ ጦርነት ስልት በመከተል በባህር ስር በምትዘራቸው ፈንጂዎች የዓለምን ኢኮኖሚ አንቆ ለመያዝ የሚያስችል አቅም እየገነባች መሆኑ ነው የታወቀው። የወታደራዊ ደህንነት ተንታኞች እንደሚጠቁሙት ኢራን በአሁኑ ወቅት በዓለም ላይ ካሉ ሀገራት እጅግ ዘመናዊና አደገኛ የሚባሉ የባህር ስር ፈንጂዎች ክምችት ካላቸው ጥቂት ሀገራት መካከል አንዷ ናት ተብሏል። እነዚህ ፈንጂዎች እንደ ድሮ መርከብ ሲነካቸው ብቻ የሚፈነዱ ሳይሆን የመርከቡን ድምፅ፣ ማግኔቲክ መስክና የውሃ ግፊት በመለካት ኢላማቸውን ለይተው የሚያጠቁ መሳሪያዎች ናቸው ተብለዋል። ወደ ሌላኛው መረጃችን አለፍን። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ስትራቴጂካዊ የሆርሙዝ ባህረ ሰላጤ ከአሜሪካና እስራኤል መርከቦች ውጭ ለሌሎች ሀገራት ክፍት መሆኑን አስታወቁም። ሚኒስትሩ ዛሬ ለኤምኤስ ናው በሰጡት ቃለ ምልልስ ሌሎች መርከቦች በነፃነት ማለፍ እንደሚችሉ ገልጸው ነገር ግን አንዳንዶቹ ከኢራን ጋር ምንም ግንኙነት በሌለው የጸጥታ ስጋት ምክንያት ማለፍን እንደማይመርጡ ተናግረዋል። በአሁኑ ሰዓትም በርካታ የነዳጅ ጫኝና የንግድ መርከቦች በሰላጤው እያለፉ መሆኑን አመላክተዋል። ይህንን የኢራን አቋም ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ባስተላለፉት መልእክት አሜሪካ ሰላጤው ክፍትና ደህንነቱ የተጠበቀው ነው እንዲቀጥል የጦር መርከቦችን እንደምትልክ አስታውቀዋል። ትራምፕ በኢራን ሰላጤውን የመዝጋት ሙከራ ተጎድተዋል ያሏቸውን እንደ ቻይና፣ ፈረንሳይ፣ ጃፓን፣ ደቡብ ኮሪያና እንግሊዝ ያሉ ሀገራትም የጦር መርከቦቻቸውን ወደ ስፍራው እንደሚልኩ ያላቸውን ተስፋ ገልጸው በቅርቡም ማዩሬ ናሪ የተሰኘች የታይላንድ የጭነት መርከብ በሰላጤ ውስጥ በጥቁር ጭስ ተውጣ መታየቷ የቀጠናውን ውጥረት ይበልጥ አባብሶታል። በሌላ በኩል አራግቺ የአሜሪካ መከላከያ ሚኒስትር ፒት ሄግሴስ አዲሱ የኢራን ጠቅላይ መሪ ሞጂታባ ካሜኒ ቆስለዋል እንዲሁም አካላቸው ጎድሏል ሲሉ ያቀረቡትን ክስ አስተባብለዋል። መሪው ምንም አይነት ችግር እንደሌለባቸው ትናንትና መልእክት በአስተላለፋቸውንና ህገ መንግስታዊ ግዴታቸውን እየተወጡ እንደሚገኙ አራግቺ አረጋግጠዋል። የኢራን ስርዓት ጠንካራና በአንድ ግለሰብ ላይ ብቻ የተመሰረተ ባለመሆኑ ሁሉም ነገር በቁጥጥር ስር መሆኑንም አጽንኦት ሰጥተዋል። ይሁን እንጂ ፕሬዝዳንት ትራምፕ በኤንቢሲ ኒውስ በሰጡት አስተያየት ሞጂታባ ካሚኒ በህይወት እንደሌሉ እየሰሙ መሆኑን ጠቅሰው በህይወት ካሉም ለሀገራቸው ሲሉ ማድረግ ያለባቸውን ብሎ ውሳኔ እጅ መስጠት ነው ሲሉ አጣጥለውታል። የውጭ ጉዳይ ሚኒስትሩ በጀኔቫው የድርድር መድረክ ላይ በአሜሪካ መልእክተኞች ስቲቭ ዊትኮቭ እና ጃሬድ ኩሽነር ላይ ጮኸዋል። እንዲሁም ኢራን ለ11 የኒውክሌር ቦምቦችን የሚሆን ዩራኒየም እንዳላት ዝተዋል የተባለውንም አስተባብለዋል። አራግቺ እንዳብራሩት እሳቸው ያነሱት ኢራን ያላትን 440 ኪሎ ግራም 60 በመቶ የዳበረ ዩራኒየም አቅም ሲሆን ይህ ወደፊት ይበልጥ ቢዳብር 10 ቦምቦችን ለመስራት ሊበቃ እንደሚችልና ይህም ያነሱት ኢራን ለድርድር እያቀረበች ያለውን ትልቅ ማቋረጥ ለማሳየት ብቻ መሆኑን ገልጸዋል።
ይህንን የአሜሪካ ተደራዳሪዎች በእውቀት ማነስ ወይንም የጥቃት እርምጃቸው ምክንያት ለመስጠት ሲሉ በተሳሳተ መንገድ ተረድተውት ሊሆን እንደሚችልም ጠቁመዋል። ወደ ሌላኛው መረጃችን አለፍን። የአሜሪካ አየር ኃይል ከፍተኛ ድብደባ እንደደረሰበት ተነግሯል። በድብደባው 5 የነዳጅ ጫኝ አውሮፕላኖች ወድመዋል። በመካከለኛው ምስራቅ በአሜሪካና በኢራን መካከል ያለው ጦርነት ተባብሶ በቀጠለበት በዚህ ወቅት በሳውዲ አረቢያ በሚገኝ የአሜሪካ ጦር ሰፈር ላይ በተሰነዘረ ሚሳኤል ጥቃት 5 የአሜሪካ አየር ኃይል የነዳጅ ጫኝ አውሮፕላኖች መውደማቸው ተዘግቧል። ጥቃቱ የተፈጸመው ኢራን በቅርቡ በአሜሪካ ላይ በዛተች መሰረት ሲሆን አውሮፕላኖቹ በጦር ሰፈር ውስጥ ነዳጅ በመሙላት ላይ ያሉ በደረሰባቸው ጥቃት ሙሉ በሙሉ ከአገልግሎት ውጭ መሆናቸው ተነግረዋል። እነዚህ ነዳጅ ጫኝ አውሮፕላኖች አሜሪካ በቀጠናው ለምታደርገው አየር ላይ እንቅስቃሴ እጅግ ወሳኝ የሆኑና የጦር አውሮፕላኖች ረጅም ርቀት እንዲበሩ የሚያግዙ መሆናቸውን የጉዳቱ ክብደት ከፍ ያደርገዋል ተብሏል። አሜሪካ በበኩሏ በኢራን የምታደርገው ወታደራዊ ኦፕሬሽን ለማጠናከር በርካታ ቁጥር ያላቸው ተጨማሪ የጦር አውሮፕላኖችን ወደ መካከለኛ ምስራቅ እያጋዘች መሆኗ ታውቋል። ይህ እርምጃ በቀጠና ያለውን ወታደራዊ ፍጥጫ ወደ ከፍተኛ ደረጃ ያሸጋገረው ሲሆን የአሜሪካ ጦር በኢራን የወታደራዊ ኢላማዎች ላይ ጠንካራ የአየር ድብደባ ለመፈጸም እየተዘጋጀ መሆኑን ዲፕሎማሲያዊ ምንጮች እየገለጹ ይገኛሉ ተብሏል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ መጋቢት 7 2018 ዓ.ም ይዘናቸው የነበሩት መረጃዎቻችን እነዚህ ይመስላሉ። ከሌሎች የጣቢያችን ዝግጅቶች ጋር ቸር ቆዩ።